እነሱ አይደባበቁም። የሆነ ፕሮግራም ይሄዳሉ፣ ላይቭ ላይ መግባት ካለባቸው ይገባሉ። ሁሉንም ነው የሚያስሄዱት። የሆነ ደስ ይልሻል። አሁን ይኸውልሽ የባለፈው ስራ እንደሆነ አልታወቀም ነበር። ምንድን ነው ዳኒ አርግዛለች፣ ያኔ ከዳኒ አርግዛለች ተብላ በደንብ ነው የሚያስታውቀው። ከዛ በኋላ ኢንተርቪው ተደረገ እኮ። ከዛ በኋላ ምን ቲቪ ላይ ነው ኢንተርቪው ተደርጎ ካራክተሬ ነው አለ። ማን የተደረገው? እንዴት አላየሁትም እኔ። ማን የተደረገው? ዳኒ ሸራ አደርግልሻለሁ ዩቱብ ላይ አይቼዋለሁ። ምን ኢንተርቪው ላይ እንጃ አላየሁትም እኔ። ደግሞ እንዴ ተናገረ ካራክተሬ። ለምን እነሱ በደንብ ነው የሚናገሩት። ሁሉ ተቀልሽ ሚዲያ ላይ ወጥቶ ሲናገር እኔና ጽጌ ሰላም ጓደኛሞች ነን ብሎ ነው የሚናገር። እግዚአብሔር ይመስገን። እስቲ ትጂ እየታውራ ኧረ እኔ ምንም አላወራም። በሰላም መጣሽ። እንዴት ነው አንድ ወር ሁሉ ስትቀጣቀጭ ከርመሽ የተማርሽው? ይመጣሉ፣ ኧረ ይመጣሉ። ወደው ዛሬ ዘር ነገኒማ ይመጣሉ። ዛሬ ፈተና እስከዛ ጥያቄ ለውጣ በቃ ገኒ ማነሽ ፋፍዬ የቆየ እንትን ኢንተርቪው ነው። እሺ እንዳትሸወድ። የዳኒ የቆየ ኢንተርቪው እነሱ ቀርቦ ያየሁት እሱንም ምን እንጃ አላውቅም። ግን አሁን ተናራራ ቦታችሁ እንዴት አመሻችሁ? ሁላችሁ እንዴት አመሸሽ? እቺ ምን ነበር ስሟ ያወጣሁላት? ረሳሁት። አደነቆረኝ መሰለኝ። አይዞሽ እስካሁን ሸምትቼ አስገቡ ናችሁ። መምህሩ ሲመጣ ጠፋብኝ። ስራዬን ስላልጨረስኩኝ እንትን ልበላችሁ ተመልሼ እወጣለሁ። ማብራሪያ በኋላ። ኧረ በደንብ ንገሪን። ይዘር እየመጣች እግዚአብሔር ይመስገን። ሰላም ናችሁ? እግዚአብሔር ይመስገን። እንዴት ነሽ? በሰላም ነው? በሰላም ነው። ሰላም ነው። አንቺ ጋስ ጨረሽ እንዴ? ነው ገና እየጻፍሽ ነው? ቆያለኝ የደረስኩት አለ እነግራችኋለሁ። አሁን ጥያቄ አለኝ። ስለ ዛሬው እኔ እራሱ እነግርሻለሁ። ቆይ እኔ ጥያቄ ሌላ ነው፣ የተለየ ጥያቄ ነው ያለኝ። ምንም ልትሉኝ ትችላላችሁ። እኔ አሁን ዲፕ ሪል የሆነ ነገር ላይ ነኝ ያለሁት። ትናንትና የሆነ ነገር ተፈጥሮ ዛሬ የሆነ ነገር እንደዚህ ኢሞሽናል ተገልብጦ የሚደረግ ነገር አለ። ኖርማሊ ድራማ ነው ያለ ድራማ ጥያቄ አለኝ። እንደ የእኛም ድርሰት እኮ የእኛም ሀገር እኮ ደራሲዎች ደርሰው አይተን እናውቃለን። ግን በድራማም ቢሆን እኮ እንደዚህ አይነት ነገር እንደዛ እንዳይሆን ደግሞ እስክርቢት አልተጻፈላቸውም። ዩዘር የራሳቸው እየቀባጠሩ ነው የምንማረው። እኔ አሁን ቆይ ፋፍዬ እኔ ቆንጆ ቆይ ፋፍዬ ስለምበልጥ እኮ ነው እኮ እንደዚህ አይነት ጥያቄ ማበዛው። ይቅርታ አድርጊልኝ ፋፍዬ ለአንቺ። ሶሪ ችግር የለም ማለት ይመጣልሻል። ፊሊንጉ ኖርማል ስሜት ይመጣል። አሁን ለምሳሌ ትናንት ተጣልተሽ ተለያይተሽ ዛሬ ውሽ ቴንኪዩ በቃ ይቅርታ አድርጊያለሁ ትያለሽ። አባትሽ ፊት እንደዛ ተደርገሽ ስራ ከሆነ ያመንሽበት ይሆናል። ስራ ከሆነ ስራ ላይፍሽ እንዲያስተምር ነው አይደለም የሚሰራና ድራማ የሚሆነው። ራሳቸው አለው ለእኛ እያስተማሩ ነው በየቀኑ ማለት ነው። ለእኛ እኔ አልተማርኩም ለሚመለከተው መማር የፈለገ ይማራል። ነገርሽ እኮ ዛሬ ትምህርት እንደሆነም እኮ ስራም እንደሆነ እኮ እያስረዳን ነበር። አልሰማሽም እኮ በመማር እንደዚህ አይነት እንደኔና እነሷ ላይፍ የደረሰባችሁ ብዙ ነገር ትማራላችሁ አለ። እኛ ደግሞ ከዚህ ያበደ ፍቅርም አሳልፌ ስለማቅ እኔ አልተማርኩም ማለት ነው። አንቺ ነሻ ሌሎ ደግሞ ብዙ ሰው አለ፣ የተለያየ ሰው ስላለ እኮ ይሄ ታሪክ የደረሰበት ሰው ነበር። ዩዘርዬ ባለፈው እኛ ጋር ገብታ አውርታለች። አይ ነው የደረሰበት። በጣም በሚገርምሽ ሁኔታ ይቅርታ አድርግልኝ ይህን በማለት ይፋፍዬ እኔ አሁን እንደ ኖርማል አይደለም እሷን ያየዋት። ለምን ብትይ ስትልም ነበር አይታ እንደሆነ ማውቃ አብራ የቀጠለች ናት። ምን አይነት ሰው ነው እስቲ? ከተማ ተወልዶ እንደዛ አይነት ነገር አይቶ የሚቀጥል ፋፍዬ። እንደው በተለይ ከተማ ልጆች ጓደኛም ካሉ ወይም ከተማም የተወለድሽ ከሆነ እንደው አካባቢም ካሉ ይቅርታ አድርግልኝ እኔ ነኝ ማለት ሳይሆን እንደው ብትጠይቂ ይነግሩሻል ይመስለኛል። እንደዚህ አይነት እኔ እንጃ ብዙ ነገር እያየሽ ትምህርት ቤት እየሄድሽ ያደግሽ ልጅ ከሆንሽ አይመስለኝም እንደዚህ አይነት ነገሩ። ለዛ ነው ያልኩት።
አይሚን የከተማ ልጅ ልክ ነሽ። ግን በምን ወይ አሰብኩት መሰለሽን? አሁን ለምሳሌ በጣም ብዙ የተደራረሽ በጣም እንደዛ አይነት ሪል ቢሆን እንደዛ ተደራርገሽ ስሜትሽስ እንዴት ይመጣል? በአንድ ቀን ይቅርታ፣ በአንድ ቀን ሰርፕራይዝ፣ በአንድ ቀን ምናምን ቀልድ ቢሆን እኮ ነው እንጂ እውነት ቢሆን እንዴት ነው የሚሆነው? አዎ ከዚህስ በኋላ አሁን አንቺና እሺ ተባብላችሁ የቤተሰቦች መናናቅና ጥሩን ካልናቁ ምንድን ነው የሚባለው? ምኑን መከባበሩ የድሮ ፍቅር ባለቤቱን ካልናቁ አጥሩን አይነቀንቁ። ስለዚህ አሉበት እዚህ ነገር ላይ ነው የሚሆኑ እንጂ የእውነት ሪል ቢሆን በአንድ ቀን እንደዚህ አይነት ነገር አይፈጠርም። ሰው አይደለን? እንዴት ነው ሀሳብ በአንድ ቀን ተቀይሮ ያ የበደልሽው ወይ ደግሞ ይቅርታ ብትዩ? ለዛም ነው እኔ አሁን ሊሆን ይችላል ብዬ ያሰብ። እንደገና ዛሬ ደግሞ ራስሽ መልሰሽ ራስሽ ሲያኮረፍሽ ነገ ምናልባት ይሳፈሩ ይሆናል። እንግዲህ ለዛ እኔ አሁን ሰራሁት እኮ ልክ እንደ ኤች መጽሐፍ ልጀምር ነው። አው ነገማ ፕሮግራሜን እሷን ሰርፕራይዝ ለማድረግ ምናምን ከዛም ባያለችን እያለ ደግሞ ይመጣል። እናንተ ሰዎች አመሰግናለሁ። በቃ እስቲ አሁን ግቡ። በቃ እኔ ደግሞ እስቲ እሰማለሁ ትንሽ እችም ታው ያው ለቀኩኝ። እኔማ ቆይ እራት ምናምን አላበላሁኝም፣ ግን ትንሽ ነገር እኔም እራት አላበላሁ። ለዛ ነው ቆይ ያልኩት። ገባለሁ አሁን ግድ የለም መንገድ ላይ ነኝ። ቻው እሰማለሁ፣ ግን እዚሁ ነኝ። እነዚህ ልጆች እኮ እያንዳንዱ እርምጃቸውን በገንዘብ እየመነዘሩት ነው። እናንተ ዝም ብላችሁ ትደክማላችሁ እንጂ። ግን እንደዛ ሲሆን እዛኛው ጋር አሁንም የጨለመ ነገር አላየሽም? ነው ተሳስቼ ነው ህይወት አልገባኝም ነው በቃ አንቺ የሆነ በሪል ነገር ነው የምታይ። አንድ ጥያቄ ጠይቅሽማ። ለምሳሌ ምሳሌ ነው የምሰጥሽ። ለምሳሌ አንድ እግር ኳስ እኔ ያየሁበት ወይ አሁን ሰዎች ካዩበት ሳይሆን የሆነ እርግጠኛ የነበርኩበት ነገር ስለነበረ ነው። ታይ ወደዛ እንግባ። አይ ለምን ለምሳሌ ሁሉም ሰው ነው የምልሽ እዚህ ውስጥ አሁን ብዙ ሰው የሚያይ ሰው ነው የምልሽ። ለምሳሌ ምሳሌ ነው የምልሽ። የሆነ እግር ኳስን የሚደግፍ ልጅ የሆነ ሰው አስቆሞች ብትጠይቂው የሆነ ቡድን ላይ አንድ ተጫዋች በጣም የሚወደውን ስም ይጠራና ስለዛ ሰውዬ እያንዳንዱ ነገር አይደለም ስለ ራሱ፣ ስለ አባቱ፣ ስለ ምናምን ሚስቱ እንዲህ ነው እድሜዋ፣ አባቱ እንዲህ ነበር፣ ታሪክ ሁሉ ነው የሚነግርሽ። በጣም ስለሚወደው ሁሉ ነገሩን ስለሚያውቅ። እኔ ግን አሁን እነሱን እነዚህ ልጆችን የሚወዷቸው ሰዎች በደንብ አይከተሏቸውም። ቢከተሏቸው ሁሉ ነገራቸውን ያውቁ ነበር። አይደለም አንቺ ያየሽበት ወይና እኔ ያየሁበት ቤት ትክክል ነሽ። መውደድ እንደዛ ያደርጋል። በዘሴም ታይም አንቺ ያየሽበት ወይና እኔ ያየሁበት የእኔ መንገድ ሌላ ነው። በዛ ላይ የሆነ አንቺ በሪ ነው የምታየው እኮ ገባኝ። አንቺ በሪ ስኖት ብቻ እንደዛ ብቻ አይደለም ሪል የነበረ ነገር እንደነበረ አውቃለሁ። እኔ የሆነ ነገር ብላችሁ ያስደነግጣችኋል እንጂ እንደ ሪልም ሲወሰድ የሆነ ቦጋለ በጣም የሚያስጠላ የሆነ ነገር ያወራ ወሬ አለ። እንዳይሆን ነው ወደ እሷ የምትወት አይነት ሲል ራሱ በጣም ነው የገረምኩት። ይኸውልሽ አትሳሳች። አሁን እዚህ ጋር ነው የምነግርሽ ያለሁት እንዳትሳሳቱ። ያንን ነገር ሲል ትላንትና ያደረገችው ነገር እሷ እናንተን አናዷችሁ ምናምን ስለነበረ መግባት ስላልፈለግኩ ነው ያልገባሁት። የትላንትና አሁን ስትናገር የነበረበት አሁን በራሱ አይደለም ያለቀሰችበት ፓርት ላይ ኦኬ እንኳን አልቅሳ እንደዚሁም ታሳዝናለች። እሷ ያለቀሰችበት ፓርት ላይ ብዙ ሰው የወሰደው በሌላ ፓርት ነው፣ በሌላ ነገር ነው። ያ ቦታ ላይ አንደኛ ነገር ኦፍኮርስ ይሰድቧቸዋል፣ ምን ይሏቸዋል። እዚህ ጋር በስድብም በምንም የሰው ልጅ ምን ያህል ሊጎዳ እንደሚችል እየተናገረች ነው። ትምህርት ነው። አሁን ዛሬ ደግሞ እሱ የቀጠለበት ፓርት ደግሞ የእሷን ነው ቀጥሎ የተናገረው። ሴት ልጅ ለወንድ ብላ እንትን ማለት የለባትም። ትምህርት ነው እንጂ እሷ አደረገች እኮ አለም። እሷ የተናገረችውን ሰው በሌላ ስለወሰደባት ነው ዛሬ አይደለም። እሷ ብላው ታውቃለች። እንዴት ለወንድ ይለቀሳል? እንዴት ሰው ለወንድ ራሱን ያጠፋል ብላ አብረውን ቁጭ ብለው ተነጋግረው ያውቃሉ። ይሄ እና እንዴት እሱን ነገር አረገች ብዬ በጣም እንትን አልኩ። ለወንድ ተብሎ የማይደረግ እሱ አይደለም ትምህርቱን እያስተማሩ ስለነበረ ያንን ሌላ አሁን ሰዎች በሌላ አሁንም እኮ ኤክስፕሌን ስታረጊ ትምህርቱን እንደዛ ከማለት ይልቅ ለእኔ ብላ የከፈለችው ነገር ኢቭን ራሷን ለማጥፋት ሁሉ አስባለች። ዛት ማች ነው እኔም ብላ ነው ያወራችሁ። ስለዚህ እኔ ብለው ነው እንጂ የሚያወሩት እናንተ ብለው አይነግሩም። ትምህርት እንደሆነ ለምን ይነግሩሻል? ሲጨርሱ አሁን ልክ በመሀል ገብቶ ተናገረ። ለምሳሌ እኮ እንደዚህ አይነት ነገር አለ። ትናንትና አሁን የሞተችው ልጅ በወንድ ምክንያት ነው ራሷን ያጠፋችው ይላል እኮ። ለዛ ነው የሚናገሩት። ይሄ ድራማ አንዳንድ ቦታ ላይ እኮ አሁን የትናንትናው የእሷውን ይሄ ርዕስ ሊያስተምር ይችላል። አንዳንድ ነገሮች ፋፍዬ ትናንትና አሁን ለምሳሌ አንቺ ስቲያስ ሁላችሁ ማስቡት አባቴን ካሜራ ይዤ መጥቼ
ያውም 19 ዓመት ነች ላጤ ልጅ። አባቴን ካሜራ ይዤ መጥቼ አባቴ አንተ ቤት መግባት ትፈልጋለሁ። እንደው እናንተ አስቡት ሲሎጂኩ ይሆናል አይሆንም? ያን የተባለ ያረገችበት ምክንያት ምንድን ነው መሰላችሁ? ያንን ስታረግ ከትላንት ወዲያ ምናምን ላይፍ ላይ ሆኖ ምናምን ምሏት ነበረ። ዘረቤት መግቢያ ስለሌለሽ ነው አባትሽ እየመጡ የሚለምንልሽ እንደዚህ ምናምን ስሏት ነበረ። መግቢያ እንዳላትና አባቷ እንዴት እንደሚቀበላት ሰው እንዳላት እያሳየቻቸው ነው። ይሄንን ነገር አሁን እናንተ የገመታችሁ በሌላ ነው። ያን ያመጣችን ታምጥተሽ እንደመካችሁ ራሱ እውነቷን ነው ግን እውነቷን ነው ግን በነገራችን ላይ ይመጣል። እኔም እኮ በጣም የገረመኝ ፓርት እሱ ነው። እንዴት አድርገሽ ራሱ እንደከተችው ቦታ ላይ ለምን ታውቂያለሽ ዘሬ? እኛ ስለምንወዳቸው የሆነ ሲናደዱ የሆነ ሰው ሲጎዳ ስናይ ስሜታዊ እንሆናለን። እኔ በቃ ሀይሚን ኢቨን አይደለም እሱ እዛው ላይ እንደዚህ ዞር ስሉ እንኳን የሚሳደቡትን በስነ ስርዓት ገብቼ እኮ ነው በቃ የሆነ ነገር ምለው በቃ እንዲያስገቡኝ መሞክረው ማለት ያመኛል በቃ ራሱ እና ልክ ነሽ እሱ። አዎ ግን ትናንትናው እናንተ ስላላችሁ ስታለቅስ ታሳዝናለች። ያለቀሰችበት ፓርት ራሱ የሚገርምሽ ለምሳሌ ሰዎች እዚያው የሚሳደቡት ምናምን በእንደዚህ አይነት ስድብ መጥፎ እንደሆነ የሰውን ማይንድ እንደሚነካ ሰው ምን ያህል ደረጃ እንደሚያደርስ እየተናገረች ነው እንጂ እሷ ሆነ አይደለም። ይሰድቧታል። ኦኬ፣ ግን ደግሞ አንድ ነገር ማሰብ ያለባችሁ የሰው ልጅ አሁን ሲያለቅስን የሆነ ሲከፋው በምድር ላይ በህይወታችን ላይ አንድ ወንድና ወንድ ብቻ ነው እንዴ? ብዙ ነገር እኮ የምናስበው ብዙ ነገር አለ በህይወት ላይ። ወንድ ብቻ ነው ወንድ አንዱ የህይወት ፓርት ነው፣ ግን በጣም ብዙ ነገር አለ። እኔ ለምሳሌ አሁን በራሴ ካልኩሽ አሁን ከራሴ አልፌ ልጄን የታድርሼ እንደዚህ ሆኖ ተምሮ እንዲሆኑ ምናምን ብዙ ነገር አስባለሁ። አንድ ወንድ ብቻ አታስቢም። በላይፍሽ እኮ በጣም ብዙ ልጅም የሌለው ደግሞ ከዚህ በኋላ ተምሬ እንዲያርጌ ምናምን የሚል የለም። አንድ ወንድ ስለ ወንድ ብቻ ነው የምታስበው። ያለቀሰችበት የራሷ የያርዝን ሊኖራት ይችላል ምክንያት። በዛ ብቻ ለምን ይታሰባል? ገባሽ? አይ ነው ግን አንዳንድ ተመልካች እንደዛ ነው የሚያስበው። እኔ አሁን ትናንትና ለሱ ብላ እኮ አይደለም፣ ግን አንዳንድ ጊዜ ስትረስ ውስጥና ጭንቀት ውስጥ ስትገቢ ሁሉም ሰው ጥፋት እንደሌለብሽ እያወቀ ጥፋት አንቺ ነሽ ሲልሽ ስትረስ ውስጥ ትገባያለሽ። እሱን ስሜት ነው የተረዳዋት። ግን አሁን ሰው አሁን ትንሽ በረድኩ እንጂ ከትናንቱ ይልቅ እንደውም የዛሬው እኔ በጣም አናደደኝ። ምክንያቱም የተደረገበት ሪዝን ድራማው ጋር ስቴጅ ሌላ ጉዳይ ነው። ግን አሁን አንድ ነገር በድራማውም ቢሆን እንደዚህ አንዳንዴ ሴት ልጅ ቅልል ማለት የለባትም። ገብቶሻል? ትናንትና ያን ሁሉ ነገር አድርገ የዛሬ ወርቅ እንኳን ብታነጥፊ ፊል ያደርግሻል። እስቲ አንቺ ምን አይነት ስሜት ይሰማሻል? መጀመሪያ ይቅርታ ይባላል፣ መጀመሪያ ማቀዝቀዝ አለ፣ በቃ ተጸጽቻለሁም ይባላል። በዛ ስሜት ሰተት ብላ እቃ ልታወጣ ስመጣ ሰርፕራይዝ የሆነ ፊኛ ተሰቅሎ ሴንስ ይሰጥሻል ወይ? ገና እኮ ነው ይቀጥላል። የሚቀጥል ነገር ፓርት ስላለው አሁን አንቺ የምታስቢው አይነት ነገርን ያ ላስት መ አትስጭብን። ኧረ በእናትሽ አትስጭብን። ተይች እንዴ ዛሬ እንኳን ትንሽ እንረጋ። አዎ እሱማ እኮ ከሀገርም የሚወጣ ፓርት አለው። ተነገረ ናግሯናል እንዴ አብረው ነው ደግሞ የሚወጡት ብል እቺ ስምንት ቀን እንደዚህ ካለ ድሯል ነገርኩሽ ነበር ሰማንተን የሚገርምሽ ነገር ይኸውልሽ ፓፒ አንድ ነገር የምነግርሽ ነገር በጣም ጎበዝ መሆናቸውንና በዚህ እድሜያቸው አሁን እኛ የምናስበውና እነሱ የሚያስቡት ነገር የተለያየ መሆኑ የምታውቂው ምን ያህል በቃ እኔ አላውቅም። ብቻ እነዚህ ልጆችን እንደው ሽልማት ሁሉ ነው የሚገባቸው ልጆች ናቸው። ታመንሽም አላመንሽም። አዎ የእውነት ጎበዝ ናቸው። ለምን ታውቂያለሽ? እያንዳንዱ እርምጃቸውን በስራ ነው የሚያሳልፉት። ለምሳሌ አንድ ምሳሌ ልንገርሽ፣ ወደኋላ ተመልሰን የሆነ ድራማ ከዚህ በፊት የነበራቸው ያ ቴዲ ምናምን የሚባል ልጅ የመጣ ጊዜ ትዝ አለሽ? የዛን ጊዜ በቃ ቤት መልቀቅ አለብኝ ምናምን ስትል የነበረበት ሰዓት ላይ ትዝ አለሽ? ቤት ለመቀየር ድራማውን ከተቱት። እነሱ ቤት ኦልሬዲ ሊቀይሩ ተዘጋጅተዋል። ግን እያንዳንዱ እርምጃቸውን በብር እንደሚቀይሩት ምን ያህል ጎበዝ እንደሆኑ ንገርሽ። ኦልሬዲ እነሱ ቤት ሊቀይሩ ተዘጋጅተዋል። ግን በድራማ አድርገው አመጡልሽ እና ያንን ነገር አድርጎ አሁን አልነግራችሁም በበኋላ ስቻ ሳላደንቅ አላልፍም። እግዚአብሔርን ለምን እንደው ታውቂያለሽ
ፊልም አስመስለሽ እሷ ምን እንደምትል ካየሽው በነገራችን ላይ መቅድዬ እንደ ፊልም ነው ወርሹ ማለት ነው። ይገባሻል ወይ ልጅቷ ይቺ እርጉዝ ነች የተባለችው እኮ የት እንደሆነ አላውቅም። ብቻ ፎቶ ለቃለች እያሉ ነው፣ ግን እርጉዝ አይደለችም። ነፃ ፎቶ ለቃለች እያሉ ነው። አሁን እሱ ሀሊ ጉርጓድ አባቷ ትግባ እሷን ሀሊ ኤች ነግቢ እስቲ ምን ትላለች መሰለሽ? እሷማ በዛሬው ቪዲዮ ራሱ ትላለች መግዲዬ፣ በዛሬው ቪዲዮ ራሱ በደንብ ስሚና ይነግርሻል እኮ ቀጣይ ምን እንደሚመጣ ትላለች። እኔ አንቺ የምትሰሚውና አንቺ የምታየው አይን ይለያያል እንዴ? ምንድን ነው ቆይ እንዴ ምንድን ነው ቆይ እኛ ማለት ነው እንትን ነው እኮ የሆነ እንትን ሲሉ ምናምን ስሜታዊ ሲሆኑ ሲስተዳደቡ ምናምን የእውነት እናስመስለዋለን። እሷ ግን ምንም ይመስላል ድራማ አድርጋ ነው የምትስለው። እና ነገ ምን ድራማ አድርጋ ድራማ ነው የምወስደው እኔ እንደው ምን አልኳት? እሺ እያልኳት እሷ ያለቀሰችበት ፓርትሳ ስላት ቆይ ነው ስታለቅስ እኔ አሁን እሺ ትላንት ያለቀሰችውስ ምናምን ብዬ ስል መሆን አለበት ትላለች። እኔ እኮ ግራ ነው የምታጋባኝ። ነይ እስኪ ግቢ አሁን አንቺ እና መሆንም አለበት ወይ ካራክተር ከሆነ እኮ ልክ ነው መሆን አለበት። ካራክተር ከሆነ መሆንም አለበት። ፊልም ላይ ፊልም እያየሽ በቃ እንደ ፊልም ውሰጂው። ግን እኔ ሀይሚን ታዲያ ደንቃት አላልፍም። ተቃራኒ ነው መሆንባችሁ ብላለች። ኩራት ማርያም እንደውም እየሰራች አይደለም። የምሬ ነው የምልሽ። በጣም መስራት ያለባት ልጅ ናት። አንደኛ ድራማ መስራት ትፈልጋለች፣ ህልሟ ነው ተናግራለች በፊት። በጣም ነው የምፈልገው። ሁሉም ሰው እኮ ታውቂያለሽ። አሁን ለምሳሌ ይሄ የቡታጅራ ሰው ምናምን አይናገሩም እንጂ አሁን እነ ዳኒ ሮያል እነ ጽጌ ሮያል እስከ ጥግ ነው ድራማ የሚሰሩት። ግን የሆነ ኢንተርቪው ላይ ሲወጡ ስለ እንትናቸው ኢንተርቪው ሲደረጉ የሆነ ሚዲያ ላይ ምናምን ወጥተው ቲቪ ላይ ማለት ነው እዛ የምታየው ካራክተሪ ነው ብለው ነው የሚናገሩት። ታውቂያለሽ በኋላ ግልጽ ያደርጉታል። ሲሰሩ አይናገሩም። ግን እንትን ላይ ወጥተው ቲቪ ላይ ወጥተው እንትን ሲደረጉ ኢንተርቪው ሲደረጉ ያ ካራክተሪ ነው ብለው ነው የሚያልፉት። ሁሉ ታውቂያለሽ ከነ አብርሽ ጋር የሰሩትን እሷም እህቴ እሷም ወንድሜ ናቸው፣ ግን የተሰጠኝ ካራክተር ነው ብሎ ባይዘዌ ዛሬ ሽማግሌ ገብቷል እኮ ጽጌ ቤት ዳኒ ሊኮት ማለት ነው። አይተሻል? አውቀው ነው ሌላ ነገር አታምጫውን። እነሱ የእውነት አይቀሉ ምን አይሉ እነሱ የቡታጅራ ሰዎች ግን ብለው ሰግጠው ይሰሩና ሰግጠው ያልፉታል። ሽማግሌ ትልቅ ሰዎች ነው የሄዱት። ምናምን ፋሚሊ ይኸውልሽ ሰግጠው ሳይሆን እንቺ ምን እንዳለ ታውቂያለሽ? እነሱ ያኔ እንዴት ብዬ ላስረዳሽ? እንዴት እንደማስረዳሽ ራሱ ግራ ገባኝ። የምሬ ነው የምልሽ። ተመልካች ውሸት ነው ሲባል ደግመው ሲሰሩ ምናምን ብለሽ ትይኝ አይደለም። ይኸውልሽ እነሱ ከዚህ በፊት የሚከራከራቸው ሰው የለም። እኔ አሁን ነው እንደዚህ ቲክቶክ ላይ አሁን መቅዲ ቤት ነው እንደዚህ አይነት ነገር ራሱ እየሰማሁት እንጂ ማንም ተቀናቃኝ የለባቸውም ነበር። እነሱ የፈለጉትን ድራማ ሰርተው የፈለጋቸውን ፕራንክ ሰርተው ያኔ ማንም እንትን የሚላቸው የለም። ሰው አልቅሶ ምናምን ሲለምደው ነው እንደውም 50%